በሐዋርያት ሥራ 23 ውስጥ ስንት ቁልፍ ሐሳቦች ይታያሉ? በሐዋርያት ሥራ 23 ውስጥ በምዕራፉ ውስጥ በግልጽ የሚታዩ 8 ቁልፍ ሐሳቦች አሉ። እነዚህ ሐሳቦች የግለሰብ ክስተቶች ሳይሆኑ መልእክቱን የሚቀርጹት ዋና ዋና ጭብጦች ናቸው። አንድ ላይ ሆነው ምዕራፉ ለምን በመንፈሳዊም ሆነ በታሪካዊ ጉዳዮች ላይ አስፈላጊ እንደሆነ ያብራራሉ። እግዚአብሔር በአስቸጋሪ ሁኔታዎች ውስጥ እንዴት እንደሚሰራ ያሳያሉ። አንድ ቁልፍ ሐሳብ የእግዚአብሔር ሉዓላዊ ጥበቃ በጳውሎስ ሕይወት ላይ ነው። ሌላው ደግሞ በጭንቀቱ ስር ያለ ታማኝ ምስክር ነው። ጳውሎስ እውነቱን በድፍረት ይናገራል። ሦስተኛው ሐሳብ ጥልቅ ስነ መለኮታዊ ግጭትን የሚገልጥ በትንሣኤ ላይ መከፋፈል ነው። አራተኛው ሐሳብ በሃይማኖት አመራር ውስጥ ኢፍትሐዊነት ነው። በምክር ቤቱ ችሎት ወቅት ይታያል። ሌላው አስፈላጊ ሐሳብ ጳውሎስ ስልታዊ በሆነ መንገድ ሲናገር በአስቸጋሪ ጊዜያት ጥበብ ነው። በግድያ ሴራ ውስጥ የሚታየው የእግዚአብሔር ሥራ የሰው ልጅ ተቃውሞም አለ። እግዚአብሔር እንደ ጳውሎስ የወንድም ልጅ ያሉ ተራ ሰዎችን የሚጠቀም ሌላ ቁልፍ ጭብጥ ነው። እነዚህ ሐሳቦች እግዚአብሔር በድፍረትም ሆነ በዕለት ተዕለት ድርጊቶች እንደሚሠራ ያሳያሉ። በመጨረሻም የሐዋርያት ሥራ 23 የእግዚአብሔርን የወደፊት ተስፋ ያጎላል። ጌታ ጳውሎስ በሮም እንደሚመሰክር ተስፋና አቅጣጫ እንደሚሰጥ ያረጋግጥለታል። ምዕራፉ ተቃውሞ ቢኖርም ወደፊት የሚራመድ የእግዚአብሔርን ዕቅድ ያንጸባርቃል። በአጠቃላይ እነዚህ 8 ቁልፍ ሐሳቦች አንባቢዎች በሐዋርያት ሥራ 23 ላይ ከተገለጹት ክስተቶች በስተጀርባ ያለውን ጥልቅ ዓላማ እንዲረዱ ይረዷቸዋል።